እንደውም ማለት ብዙ ወዳለች ብዙ ኃጢአቷ ተሰርዮላታል። እንደነዚህ አይነት ሰዎች ጋር ነበረ እንትን ጊዜ የሚያሳልፈው ማለት ነው። አንድ ሁለተኛ የሚገርመኝ የቀራጩ ለምን እንደሚገርመኝ ግን ልንገርኝ። አዎ ድሆች ጋር ከዛ ኃጢአተኞች ጋር ምናምን ነው የሚገኙ። እንዴ ምን ነካ አንተ ጻድቅ ነኝ አላልክም ሲሉት ቅዱስ ነኝ ምን አላልክም እንዴ የእግዚአብሔር ልጅ ቅዱስ ብለህ ራስን አልጠራ? አዎ ጠርቻለሁና እንዴ መድኃኒት የሚገኘው በሽታ ያለበት አይደል? መድኃኒት የሚገኘው ጤና ያለበት አይደለም እኮ። ጤና ያለበት ምን ይሰራል መድኃኒት? ጤነኛ ነኝ አላልክም? መድኃኒት የሚገኘው በሽተኛ ጋር ነው። በሽታ ያለበት ነው መድኃኒት የሚገኘው። ስለዚህ በቃ እኔ ለነሱ ነው መድኃኒት ሊሆን የመጣሁት። ህመምተኞች ናቸው መድኃኒት የሚያስፈልጋቸው። ስለዚህ ለነሱ ነው የመጣሁት የሚል ጌታ ነው። ያስገረመኝ እሱ አይደለም። ዘኬዎስን ስመለከት የሚያስገርመኝ እሱ አይደለም። ዘኬዎስ አንድ አጭር ነው እንደኔ ነው ከኔም ሊያጥር ይችላል። ምክንያቱም ዛፍ ላይ ነው የወጣውና በሰው ዘንድ የሆነ እንትን ያለው የሆነ ሞገስ ያለው ምናምን እንዳትለው በጣም አጭር ነው። ኦኬ ሰው በተሰበሰበበት የሆነ ነገር ማየት አይችልም። ኦኬ ከፊት ካላስቀምጠው ወይ ኮኮ ካላልከው በስተቀር ማለት። ስለዚህ ዛፍ ላይ ነው የምታወጣው። ዛፍ ላይ ወጣ አንድ በል። ሁለተኛ ዛፍ ላይ መውጣቱ ብቻ አይደለም የዘመኑ የመጨረሻው ጥግ ኃጢአተኛ ነው። ጥግ ኃጢአተኛ የመጨረሻው ኃጢአተኛ ማለት ነው። ምክንያት ስትል ቀራጭ ነው። ቀራጭ በሁለት መንገድ ይጠላል። አንደኛ በእስራኤላውያን በኩል ይጠላል። በቃ የመጨረሻ ምስጥ ተደርገው ነው የሚታዩት። ከሚገባቸው በላይ ይወስዳሉ። ያደሩትም ለሮም መንግስት ነው። የሮም መንግስትም ግን ወዷቸው አይደለም የሚያስቀምጣቸው እንትን ስለሚያደርግላቸው ነው። ከህዝቡ ኤክስፕሎይት ስለሚያደርግላቸው ነው። ገንዘብ ወዷቸው አይደለም የሚያስቀምጣቸው እዛ ቦታ ላይ። ለነሱም ቢሆን በቃ ህዝቡን የካደ ግን ለሱ ቱል የሆነ አንድ ባንዳ ነው። ስለዚህ በሁለቱም ሳይድ የተጠላ ሰው ነው ማለት ነው። ሶስተኛው ነገር ግን መጠላት ብቻ አይደለም የሚሰራው ስራ ኃጢአት ነው። በሰው ዘንድ መጠላት አንድ ነገር ነው። በሰው ዘንድ ተጠልተን እኮ በጽድቅ መኖር ይቻላል። ግን የሚሰራው ስራ ኃጢአት ነው። የተጠላው ኃጢአት ስለሚሰራ ነው። ዝም ብሎ በግብዞች ብቻ አይደለም የተጠላው፣ በደሃው ህብረተሰብ ጭምር የተጠላው። እንደዚህ አይነቱ ሰው ነው ዛፍ ላይ ወጥቶ ያየውና ሁሌ ራሴን ስለማይ ነው እዚህ ውስጥ ጌታ ኢየሱስ ሲያልፍ በዛ መንገድ ኢየሱስ ምናምን አለው አላለም። እንደዛ ስሙን ጠራው አላለም። ልክ እንደዛ የዳዊት ልጅ ሆይ ማረኛ በአለው አላለም። ዝም ብሎ እያየው ነውና ገና ዛፉ ጋር ሲደርስ ቀና ብሎ ዘኬዎስ ና ወረዳ ካንተ ጋር ነው በለው፣ ታብታብ አድርጉ እያላችሁ ካንተ ጋር ነው ምሳ የምበላው። ዋው ከኔ ጋር ትበላለህ? አዎ እሺ። እና ከዚህ ሰው ጋር ሊበላ ወረደ ማለት ነው። ከጌታ ጋር ሊበላ ወረደ ማለት ነው። ይሄ ቤቱ አስገባው። ቤቱ አስገብቶ ያለው ነገር አለ። በድዬ እንደሆነ ክሳለሁ እና ምናምን አለ። ጌታ ኢየሱስ ያን ጊዜ የተናገረው ነገር ግን ኢትዝ በጣም ሃርድ እና ላይፍ ቀያሪ የሆነ ነገር ነው የተናገረው። እንደዚህ ነው ያለው፣ እርሱ ደግሞ የአብርሃም ልጅ ነው ያለው። እና ለዚህ ቤት በቃ ምህረት ሆነ። ለምን? የአብርሃም ልጅ ማ ኃጢአተኛው በሰው የተጠላው አጭሩ በሰው የማይታየው ምን ሆኗል? የአብርሃም ልጅ ሆኗል። ኦኬ ጌታን ከአገልግሎቱ ጅማሬ እስከ ፍጻሜው ብትመለከቱ እቺን ቃል ለሰዎች አይጠቀማትም። እዛ ለሚያገለግላቸው ሰዎች ብዙ አይጠቀማትም። ለሚያስተምራቸው ሰዎች አባታቸውን ብሎ እግዚአብሔርን ይጠራ እንደሆነ እንጂ እነዛ ከብረናል ምናምን ያሉት እነዛ የሃይማኖት ምሁራን ነን መምህራን ነን ያሉት የሀገሩ ገዢ ነን ምናምን ያሉት በሙሉ እኛ የአብርሃም ልጆች ነን ሲባል አረ እናንተ የዲያብሎስ ናችሁ ምናምን ነው የሚላቸው። አብርሃም መች እንዲህ ያደረገ? እናንተ ልገሉኝ አሰባችሁ። ስለዚህ እናንተማ የዲያብሎስ ልጆች ናችሁ እንዴ የአብርሃምማ አይደላችሁ። ይሄኛውስ በትህትና ወድቋል። ግን አት ዘ ሴም ታይም የመጨረሻው ኃጢአተኛ ነው። የሰፈሩ ኃጢአተኛ እሱ ነው። በቃ የዚህ ዘመን እኮ በጣም እኮ ፈልጉ እኮ የመጨረሻ መጥፎ ሰው የሚባል ፈልጉ እሱ ነው ዘኬዎስ ማለት እና የአብርሃም ልጅ ነው። ኢየሱስ በአገልግሎት ዘመኑ በዛ 3 ዓመት ተኩል ውስጥ የአብርሃም ልጅ ያለው ይሄንን ሰው በዛ ደረጃ የአብርሃም ልጅ ያለው ያንን ሰው ነውና የሚገኘው ከኃጢአተኞች ጋር ነው።
የሚገኘው ከታመሙ ጋር ነው። የሚገኘው ከሴቶች ጋር ነው። ልክ እንደ ሳምራዊቷ ሴት ማለት ነው። ሳምራዊቷን ሴት ጠጋ አላትና ውሃ ስጭኝ፣ አንተ ወንድ አይደለ እንዴ? በዛ ላይ ደግሞ አንተ ምንድነው እንትን አይደለ? አይሁዳ አይደለ? እንዴት ከኔ ትወስዳለህ? አይ ውሃ ስጭኝ የሚልሽን ብታውቂ እኮ እሱ ይሰጥሽ ነበር እኮ፣ ትለምኙ ነበር እኮ፣ የህይወት ውሃ ይሰጥሽ ነበር። እና አልተግባቡም። የህይወት ውሃ ይሰጥሽ ነበር። እሺ ይህን ውሃ ስጠኝ፣ ድጋሚ እንዳልመጣ ወደዚህ ጉድጓድ ትለዋለች ማለት ነው። መጨረሻ ላይ በቀላሉ የምትረታ ሴት አይደለችም። እኛና እናንተ መሀል እንዳለው ሙግት ነው። ጥምቀት ያድናል አይደለም? እንዴት ነው ምልጃ ምናምን ኢየሱስ አማላጅ ነው አይደለም አይነት ነብይ አይታ ማትመለስ ሴት ማለት ነው። ነብይ ስታይ ነብይ እንደሆን ካያለው ትልና እስቲ ንገረኝ ምናምን ሳይሆን የምትለው እናንተ ለምን እንደዚህ ትላላችሁ? እንዴት ሊሰገድ የሚገባው በዚያ በዛኛው ተራራ ትላላችሁ? በገሪዛን ተራራ ነው እንጂ ነብይ አይታ ዲቤት ነው ትዝ የሚላት ነብይ አይታ ራሱ ማለት ነው። እና ማንነቱን በትክክል እስኪያሳያት ድረስ ክርክር ውስጥ ነች እቺ ሴት። እና እኔ የምናገርሽ እሱ ነኝ ክርስቶስ ነኝ ሲላት ነው ያቆመችው ማለት ነው። ልባቸው ማን እንደሚያሳርፈው የሚረዱ ሰዎች ናቸው። ልባቸውን የሚያሳርፈው መሲሁ ነው። እሱ የሚናገረው ነገር ነው ልባቸውን የሚያሳርፈው። ይሄ አንድ ነገር ይነግረናል። ከደካሞች ጋር፣ ከኃጢአተኞች ጋር፣ በሰው ዘንድ ምንም ሞገስ ከሌላቸው ጋር፣ ከበሽተኞች ጋር፣ ከታመሙ ጋር፣ ከሞቱ ጋር ይሄን ሁሉ ነገር ትሉና መጨረሻ ላይ ግን በዓላማ ነው ግን አብራቸው ነው። ለምን ሲባል ይሄን መንግስት ሊሞላ የሚፈልገው በእንደነዚህ አይነት ሰዎች ነው። የእግዚአብሔርን መንግስት ሊሞላው የሚፈልገው ተመልካች በሌላቸው በጎች ነው፣ በተበተኑ በጎች። እረኛ ሊሆን የሚፈልገው ለተበተኑ በጎች ነው። እረኛ ያለን ምናምን ለሚሉ አይደለም፣ ለተበተኑ በጎች፣ እርዳታ ለሚፈልጉ፣ ለወደቁ፣ አንሺ ለሌላቸው፣ ለተናቁ፣ አክባሪ ለሌላቸው፣ እየሞቱ ላሉ፣ ሊፈውሳቸው የሚችል ለሌላቸው፣ ምንም ተስፋ ለሌላቸው። ለዛ ነው እናንተም በዚህ ዓለም ተስፋን አጣችሁ ያለ ክርስቶስ ነበራችሁ ብሎ ጳውሎስ ኤፌሶን ላይ የሚናገረው። ታዲያ ተስፋን አጣችሁ ያለ ክርስቶስ ነበራችሁ፣ አሁንስ በሱ ምክንያት አሁን ቤተሰብ ሆናችኋል፣ ባላገር ሆናችኋል። እንግዶች ነበራችሁ ለተስፋው ቃል፣ አሁንስ አሁን ደግሞ ባላገር ሆናችኋል። አሁን ደግሞ ባለቤት ሆናችኋል። አሁን ደግሞ ወራሽ ሆናችኋል። ጭራሽ እሱ ሲገርማችሁ ደግሞ አሁን መንፈሳዊ ቤት ለመሆን ደግሞ የተሰራችሁ ቤት ለመሆን የሱ መኖሪያ ለመሆን ደግሞ የተሰራችሁ ነው። በኃጢአታችሁ ሙታን የነበራችሁ ምናምን። ኦኬ ለምን ሲባል የሞተን አስነስቶ የመንግስቱ ወራሽ ሊያደርገው ነው የመጣው። የታመመን ፈውሶ ለእግዚአብሔር ክብር ሊያውለው ነው የመጣው። የሚገኘው እንደነዚህ አይነት ሰዎች ጋር ናይ ክርስቶስን ውሎ ማየት ደስ የሚለኝ ስከተለው የሚውለው ነው ሰፈር ነው። አይከረማችሁ? this is amazing። የሚውለው ነው ሰፈር ነውና የኔ ሰፈር እኮ ሲያስጠላ ጋይስ፣ ሲደብር ሚኪ የኔ ሰፈር እና የሚውለው ነው ሰፈር። በእነሱ ውስጥ ራሴ ነው የዋለው እኔ ሰፈር እኔን ለማውጣት ነው ያለው፣ አንተን ለማውጣት ነው የዋለው። this is amazing። እና ቅዱስ አውግስጢኖስ እንደሚለው ነገር አለው የፋሲካ ስብከቱ ላይ ፋሲካ በዓል ላይ ባለፈው ዓመት አንስቼው ነበር እና ክርስቶስ የሱን የከበረ ማዕድ ሊያቋድሰን ከኛ ናስቲ ከሆኑ ከኛ አጸያፊ ከሆኑ ማዕድ ተካፈለ ይላል። አጸያፊ ከሆኑ ከኛ ማዕድ ተካፈለና የኛን ማዕድ ተካፈለንና አሁን ደግሞ ኑ የኔን ማዕድ ተካፈሉ ብሎ ከሱ የከበረ ማዕድ እኛን አካፈለናል። ምንም ምጥጥኖሽ የለውም። እሱ እኛን ሲሆን እኛን ወደሱ መንግስት ለማስገባት ወደሱ መንግስት ለመውሰድ ነው። ክርስቶስ እኔ ሰፈር ሲውል እኔን ሆኖ አይደል ወይም ደግሞ እኔን ሆኖ አይደለም ስል እንደኔ ኃጢአተኛ ሆኖ አይደል። እኔ ሰፈር የዋለው የኔን ባህሪ ገንዘቡ አድርጎ እኔ ሰፈር የዋለው እንደኔ ኃጢአተኛ ሆኖ አይደል። እኔ ሰፈር የዋለው ከዚህ ሰፈር እኔን አውጥቶ እዛ ሰማይ ሰፈር ሊያስገባ ነው። እና ሁላችንም የምንለው ነገር ይመስለኛል የኛ ሰፈር ሲገለጥ በጣም ናስቲ ነው። የመጨረሻው አስጸያፊ ሰፈር ቢኖር የኔ ሰፈር ማለት በትህትና አይደለም ይሄን የምላችሁ ሪያሊቲ ስለሆነ የመጨረሻው አስጸያፊ ህይወት ቢኖር የኔ ህይወት ነውና አትሰላሙላ አትሉኝ። ከጌታ ውጪ ብታዩኝ ጸጋው ተነስቶ ብታዩኝ ሰላሙላ አትሉኝ። ግን
ክርስቶስ እንደዛ ነው ያደረገው። እኛ ሰፈር ገባና አብሮን ዋለና ለምናምንበት ወደዛኛው ወደ ከበረ ሰፈር ይዞን ሄደ። ከሞት ተነሳ። ከሞት ከተነሳ በኋላ ያለው በአባቱ ቀኝ ነው እንላለን። ለምን ሲባል ስለኛ ነው። በአባቱ ቀኝ አሁንም ስለኛ አለ። ስለኛ ይታይ ዘንድ ወደ አባቱ ገባ ነው። ለምን? እኛ አሁን በመጋረጃው ማለትም በስጋው ወደ ቅድስት እንድንገባ ድፍረት እንዲኖረን ዕብራውያን ምዕራፍ 10 ማለት ሶ የክርስቶስ ውሎ ከኛ ጋር ነበር። ለምን ሲባል ከራሱ ጋር ሊያውለን ሲፈልግ ከኛ ጋር ዋለ። ጻድቅ አምላክ፣ ድንቅ ጌታ፣ አስገራሚ አዳኝ፣ ሩህሩህ አባት። ሶ ጋድ ብሌስ ዩ። በጣም ደስ የሚል ነገር ነው። ስለዚህ ኢየሱስ ክርስቶስ ጌታችን ብለን የምንጠራው ሰው አምላክ መሆን አይችልም፣ አምላክ ግን ሰው መሆን ችሏልና ያ ሰው የሆነው አምላክ ጌታ መድኃኔዓለም ኢየሱስ ክርስቶስ ውሎ ከማን ጋር ነበረ ከተባለ ከእንደኔና ከእንዳንተ አይነቱ ሰው ጋር ነበረ ማለት ነው። እንዴት ታዲያ እንዴት ማለት እጅግ በጣም ቃል በሚያጥር ደረጃ እንዴት የሚለውን ጥያቄ ማንሳት ስለወደድኩ ማለት ነው። እንዴት ያ አምላክ ቅዱስ 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 ተብሎ የሚመሰገን አምላክ ከሦስቱ አካል አንድ ወልድ ኢየሱስ ክርስቶስ ለዛውም ከሰው ተወልዶ የሰው ልጆችን እንዴት በዚህን ያክል ደረጃ ሊወድ ወይንም ከእንደኔና ከእንዳንተ አይነቱ ጋር ለመዋል እርሱ ጌታ መድኃኔዓለም ኢየሱስ ክርስቶስ ወደደ የሚለው ነገር ያንተ እንትን ምንድነው የሚለው ነገር እሱን እንትን በለኝና ቶሚም ጥያቄ ካለ በዚህ ነገር ላይ ምክንያቱም ስለ ክርስቶስ ያወራን ቆንጆ ነገሮችን አሪፍ ነገሮችን ጥሩ መንፈስ እንገነባለን ብዬ ስለማመን ማለት ነው። ሶ ጥያቄን አንደርስታንድ ካደረግ ማን ቃልዬ መቀጠል ትችላለህ። ስራ ቦታ ግን ጥያቄው እንድገምልኝ አሪፍ ነው። ስራ ቦታ ላይ ነህ መሰለኝ። እንዴት ጌታ ኢየሱስ ክርስቶስ ከኃጢአተኞች ጋር መዋልን ወደደ? እርሱን ከማይፈልጉት ጋር እርሱን ሊሸጡት ከወደዱ ጋር እንዴት ክርስቶስ ኢየሱስ መዋልን ውሎውን ማድረግ እንዴት ወደደ? ለምን? ምንድነው ይሄ ነገር የሚለው ነገር እስቲ የተወሰነ ኤክስፕሌን ታደርገው ነው። ኦኬ ያው አክቹሊ ኤፌሶን ላይ ጳውሎስ ቁጭ አድርጎታል በደንብ ከወደደን ከትልቅ ፍቅሩ የተነሳ ብሎ አስቀምጦታል። እንዴት ከተባለ ፍቅር ግድ ስላለው ነው። ለዚህ ነው ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለወዳጆች የለውም ብሎ የሚያስቀምጠው። ለዛ ኢትስ አባውት ላቭ። ፍቅር ምንድን ነው ሲባል ዮሐንስን በመልእክቱ ሲናገር ፍቅር እኛ እግዚአብሔር እንደወደድ ነው እንዳይመስላችሁ እና እንዴት ነው ሲባል እግዚአብሔር እኛን እንደወደደን ልጁን ለኃጢአታችን ማስተሰሪያ አሳልፎ እንደሰጠው እንደላከው ልክ እንደዛ ነው ፍቅር አለ። ስለዚህ ፍቅር የሚለው ነገር ነው በጣም ትልቅ መስመር የሚሆነው ማለት ነው። ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው የሚሞት ምናልባት ይገኝ ይሆናል አለና ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል አለ። አባት እጅግ በጣም ስለሚወደን ልጁን ላከና አዳነን። ስለዚህ ፍቅር ከኛ ጋር እንዲውል አስገድዶታል፣ እኛን እንዲመስል አስገድዶታል፣ እኛን እንዲሆን አስገድዶታል። ይህንን ጠቅለል የሚያደርግልኝ ሐሳብ ያለው ዕብራውያን ላይ መጽሐፍ ቅዱስ አንብበን ቢሆን መልካም ስለሆነ ዕብራውያን ምዕራፍ 2 እንደዚህ እያለ ይናገራል። እንግዲህ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆችም ስራ ላይ ሾምከው፣ ሁሉን ከእግሩ በታች አስገዛለት። የኮሮኔሽን መዝሙር ነው፣ የዳዊት መዝሙር ብሎ መሰከረ ይልና ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተውምና አሁን ግን ሁሉ እንደተገዛለት አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ
ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናያለን ይልና እንዲህ ይላል። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ወደ ክብር የሚመጡት ከዳኑ ብቻና ብቻ ነው። ሰው ካልዳኑ ወደ ክብር አይመጣም። የእግዚአብሔር ክብር የጎደለን ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሎታል ብሎ መጽሐፍ ቅዱስ ስለሚናገር ሮሜ ምዕራፍ 3። ከዚህ የተነሳ ማንም ሰው ካልዳነ የእግዚአብሔርን ክብር አያይም፣ ካልዳነ ወደ እግዚአብሔር ክብር አይገባም። ስለዚህ ለዚህ ነው የዕብራውያኑ ጸሐፊ እንደዚህ የሚለው ብዙ ልጆችን ወደ ክብር ሲያመጣ እኛን ማለት ወደ ክብር ሲያመጣ መዳን ስላለብን መዳናችን ደግሞ በአንድና በአንድ መንገድ ነው ሊሆን የሚችለው ስለኛ መከራ የሚቀበል ንጹህ ነገር ካለ ብቻ። ያ ደግሞ የእግዚአብሔር ልጅ ብቻ ካልሆነ ሌላ ንጹህ ነገር የለም፣ ልታገኛችን። እሱ የእግዚአብሔር የባህሪ ልጅ ወልደ እግዚአብሔር እሱ ብቻ ነው ያን መሆን የሚችለው። ኦኬ። ስለዚህ እሱ ምን ሆነ አለ? በመከራ የመዳናችንን ራስ ይፈጽም ዘንድ። የመዳናችን ቁንጮው ያ የእግዚአብሔርን ክብር ማየታችን ስለሆነ በመከራ ውስጥ መዳናችንን ፈጸመው። መጀመሪያ መከራ ተቀበለልን። መከራ የተቀበለው ለምንድን ነው? እኛን ወደ ክብር ሊያመጣ ነው። መከራ የተቀበለው ለምንድን ነው? እኛን ምን ሊያደርገን? እኛን ከዛ ውርደት የእግዚአብሔር ክብር ጎድሏቸዋል ከሚለው ከዛ የሞት ሰፈር ወደ ክብር ለማምጣት ነው። ቀጥሎ ግን እንዲህ ይላል፣ የሚቀድሰውና የሚቀደሱት ከአንድ ናቸው። በጌታ ስም የሚቀድሰው ማን ነው? የእግዚአብሔር ልጅ። የሚቀድሰው ማን ነው? ያ ዘላለማዊ የእግዚአብሔር ልጅ ፍጹም የሆነው ኃጢአት የሌለበት። እሺ የሚቀደሱትስ? እኛ ረክሰን የነበረው ሟች የነበረው ከአንድ ዋት እሱንና እኛ ነው ከአንድ ያልከው? አዎ። ለምን? ከኛ ጋር እንደ ስጋ ባህሪው አንድ ስለሆነ፣ ሰው እንደመሆኑ ከኛ ጋር አንድ ስለሆነ፣ ኮንሰብስታንሻል ስለሆነ። ስለዚህ እኛን ሊመስል እኛ ሰፈር ሊውል የተገባው እኛን ሊቀድሰን ነው። እኛን ሊቀድሰን ሲል ደግሞ የምንቀደሰውን እኛን ሊቀድሰን ያለንን እኛን ሆኖ መምጣት አለ። በዛት ሱዋይ ጎርጎርዮስ ዘንዜናዙ ያልነሳውን አላዳነውም ብሎ የሚናገረው ማለት ነው። ሊያድነን ከፈለገ ሊያድነን ካሰበ የኛን ባህሪ ሊነሳ ይገባል፣ ገንዘቡ ሊያደርግ ይገባልና የኛን ባህሪ ገንዘቡ አደረገ። የሚቀድሰውና የሚቀደሱ ከአንድ ናቸው። ቀጥሎስ ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞም እነሆኝ እኔ እግዚአብሔርን የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ቀጥሎስ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እኛ ነው ልጆቹ እያለ ያለው። ኦኬ። እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በህይወታቸው ሁሉ ዲስ ፓርቲ በጣም ፓወርፉል። ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ልጆቹ ምን ያደርጋሉ? በስጋና ደም ይካፈላሉ። እኛ ማለት ነው። በቃ በስጋና ደም ይካፈላሉ። ተመሳሳይ ባህሪ ያለን፣ አንድ ባህሪ ነው ያለን። ሰው ነኝ፣ ሰው ነህ፣ ሁላችንም ሰዎች ነን፣ አንድ ባህሪ ያለን። እሺ። ግን ምንድነን አለ? በዲያብሎስ ባርነት ስር ያለን። እንደውም በሞት ላይ ስልጣን ያለው ባሪያ ሆነን ነበር። በሞት ላይ ስልጣን ላለው ኤፌሶን ምዕራፍ 2ም ይሄንን ይደግማል። ስለዚህ ባሪያዎች ነበርን፣ ለዛ ለሰይጣን ፈቃድ የምንገዛ ባሪያዎች ነበርን። በሞት ፍርሃት ውስጥ ነበርን አለና በሞት ፍርሃት ውስጥ ያለነውን ነፃ እንዲያወጣ መልአክ ላከልን አይደለም? ሙሴን ላከልን አይደለም? ከነቢያት አንዱን ላከልን አይደለም? ዕብራውያን ገና ሲጀምር ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ ብሎ ስለሚናገር እግዚአብሔር ይህንን በማንም በኩል ሊያደርገው አይችልም በልጁ ካልሆነ። ከዛ ግን እኛም በሞት ፍርሃት ውስጥ ያለነውን ነፃ እንዲያወጣ እኛ የተካፈልነውን ያንን ባህሪ ተካፈለ። ከምን በቀር? ከኃጢአት በቀር። ስለዚህማ አብርሃም የአብርሃምን ዘር ይዟል እንጂ ሊረዳ የመጣ የአብርሃምን ዘር ነው እንጂ ማለት ነው። የግሪኩ ቴክስት እሱን ነው የሚያሳየው። ስለዚህ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ሊያድን የመጣው መላእክትን አይደለም፣ እኛን ነው ሊያድን የመጣው። እሺ። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ ይኸው የጠየቀው ጥያቄ መልስ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እሱ ራሱ ተፈትኖ መከራንን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና።
የሚፈተኑትን ሊረዳቸው ይችላል። ለምን? በነገር ሁሉ በእግዚአብሔር ቤት ላይ የታመነ የሚምር ሊቀ ካህናት እንዲሆን እኛን ሊመስል ስለተገባው፣ ከኃጢአት በስተቀር እኛን ሊመስል የተገባው፣ እኛ ሰፈር ሊውል የተገባው፣ እኛን ከዛ አስቀያሚ ሰፈር ሊያወጣን በእግዚአብሔር ምሕረት ውስጥ ሊያኖረን ሲፈልግ ነው። ስለዚህ ማንም ሰው ሊሆን የማይችለውን እንደው ፍጹም ተደርጎ ከኃጢአት ውጪ ከሰው ባህሪ ትንሽ የተሻለ ተደርጎ የተፈጠረ አንድ ሰው ቢኖር እሱ ሰውዬ በእኛ ልክ ሊወርድ አይችልም፣ አይወድም፣ አይፈልግም። ራሱ ማንም ሊፈልግ የማይችለውን ደረጃ ያዘ እኛ ሰፈር ማለት። ለምን? በነገር ሁሉ የታመነና የሚምር ሊቀ ካህናት እንዲሆን። ይኸውልህ ከጀመርኩ ኋላ እዚህ ይሄን ነገር አላቆምም። እዚህ ጋር አላቆምና ሌሎች ሀሳብ ይስጥበት። እጅግ ደስ የሚል ነው። ብትቀጥል ደስ ይለኛል። ቃል ማርያምን እጅግ በጣም ከልቤ ደስ ይለኛል እና ቀጥል። ምንም የሚጎረብጥ ነገር እየሰማሁ ስላልሆነ ቀጥል አባት ካልክ ኤፌሶን ምዕራፍ 2 ከዚሁ ሀሳብ ጋር አብሮ የሚሄድ ነገር ስለሆነ ማለት ነውና ኤፌሶን ምዕራፍ 2 ላይ ገና ሲጀምር የሚናገረው ነገር አለ። ገና ሲጀምር በኃጢአታችሁ ሙታን ነበራችሁ ብሎ ነው የሚጀምረው። ምዕራፍ 2 ላይ ገና ሲጀምር ገና በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። እሺ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። ይሄን ክፍል ካነበብኩኝ በኋላ ብዙ ጊዜ ጸሎት ነው የሚቀነኝ፣ የምስጋና ጸሎት ነው የሚቀነኝ። ለምን መሰለህ? በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሏል። ወደ ብሉይ ኪዳን እንመለስ እና ሚኪ ይሄ አሮናይት እንትን ላይ አሮናይት ፕሪስትሁድ ላይ ወደ እግዚአብሔር ቤት አገልጋዮቹ ምን አድርገው ነው መግባት የማይችሉት? ብዙ ነገር አድርገው መግባት አይችሉም። ነገር ግን መግባት የማይችሉበት ሌላ አንድ ትልቅ ነገር አለ። የሞተ ነክተው መግባት አይችሉም። አንድ የሞተ መስዋዕት ማቅረብ አይችሉም። ሁለት ለሞተው ወገናቸው አሮን ልጆቹን ቀስፏቸው እግዚአብሔር ለሞተው ወገናቸው ለሞቱት ልጆቹ ሌላ እሳት አድርገው የቀሰፋቸው ጊዜ ማለት ነው። ለሞቱት ልጆቹ ማልቀስ አይችልም። ቅባትን ተቀባ፣ ሽቶን ተቀባ፣ ልብስህን ልበስ፣ እንደ አንድ ደስተኛ ሰው እግዚአብሔርን አገልግል፣ ጥናን ይዘህ ግባ። ከሞተ ነገር ጋር እግዚአብሔር ግንኙነት የለውም። በብሉይ ኪዳን የሞተ ነገር ነክታ አትገባ። የሞተ ዘመድ ቢኖር ጸጉርን አትነጭም። ኦኬ። የሞተ ነገር ከነካ የመንጻት ስርዓት ሳትፈጽም ከሰፈር ውጭ ወጥተህ በጭራሽ እግዚአብሔር ቤት አትገባም። አውቄ ነው እግዚአብሔር ቤት ነው። በጭራሽ እግዚአብሔር ቤት አትገባም። ወደ ቤተ መቅደሱ አትገባም። ጭራሽ ልታገለግል አትገባም። እሱ ብቻ አይደለም፣ የሞተ መስዋዕት በእግዚአብሔር ፊት አታቀርብም። እነዚህን ነገሮች ይዘን እንዳ እግዚአብሔር ከሞተ ነገር ጋር ህብረት በጭራሽ የለውም። ከዛስ በእነዚህ ልጆች መካከል እነዚህን እያወራ የነበረው ስለ አይሁድ ነው፣ ስለ አህዛብ ነው። የኤፌሶን ሰዎች ኦልሬዲ አህዛብ ስለሆኑ ስለ አህዛብ ነው እያወራ የነበረው። ቀጥሎ ግን ጳውሎስ ወደ ራሱ ይመለሳል። እንደ አህዛብ ብቻ ናቸው እንዲህ ምናምን እንዳትል፣ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ከተወለደ ሰዓት ጀምሮ እግዚአብሔርን ማስደሰት የሚቻለው ሰው የለም። አህዛብን ከሰይጣን ባርነት በታች ናችሁ ካልክ በኋላ አይሁድን እናንተ ትንሽ የተሻላችሁ ነበራችሁ እንዳትል፣ እኛም ሁላችን አብረናችሁ አመፀኞች ነበር። እናንተ ብቻ አይደላችሁ፣ አይሁድ ራሳቸው ተመርጠዋል የተባሉት ራሳቸው እንደዛው ነበሩ። ሮሜ ላይ አይሁድና አህዛብ ከኃጢአት በታች እንደሆኑ አስቀድመን ዘግተንባቸው ነበር እንደሚለው ማለት ነው። ስለዚህ ልክ እንደዛው አሁንም ማንም አይሁድ አህዛብ ምናምን በኃጢአቱ ሙታን ነበር። which means ከእግዚአብሔር ጋር ህብረት የነበረን አልነበረም። አለቀ። እውነተኛው ህብረት ከእግዚአብሔር ጋር አልነበረም። ለምን? የሞተ ነገር ከእግዚአብሔር ጋር ህብረት የለውም። ብሉይ ኪዳንን ሪፈራል የለም፣ እንዲህ የሚባል ነገር የለም። ኦኬ፣ ከዛ እንቀጥል። ነገር ግን አለ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ማይ ጋድ በበደላችን አለ ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ህይወት ሰጠን፣ በጸጋ ድናችኋልና በሚመጡ ዘመናትን በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠው የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳናል። እዚህ ጋር የሚገርመኝ ነገር አለ። ከወደደን ከትልቅ ፍቅሩ የተነሳ ነው። ምንም ሙታን ነበርን እና ህይወት የሰጣችሁ እንዴት ነው ሲባል ትንሽ እንደው እስቲ ጌታዊ ህያው አድርገኝ ብለን ለምነን ጸልየን አይደል እና ከፍቅሩ የተነሳ ነው።
እኔ እንደው እንደ እስቲ ትንሽ ልውደደውና ህያው ካረገኝ ብዬ ነው። ኧረ አይደለም። የሞተ ምኑን ሊው ይወዳል? የሞተ ሞተ፣ ካላንቀሳቀስኩ አይንቀሳቀስም። ኢቭን የሞተ እንትን አትልም። እኔ በሞት ቃሌ አይደለም የምትለኝ አስከሬኑ ነው የምትለኝ። ስሜ ይጠፋል። ኤቭሪ አይደንቲቲ በቃ ጠፍቷል፣ የለም። ኦኬ። ከዛ በኋላ የምታወቀው ሌላ ዓለም ላይ ነው እንጂ እዚህ ዓለም ሬሳው ነው የምትለኝ። ኦኬ። ስለዚህ በምንም መልኩ ሊወደኝ የሚችል እንዲወደኝ የሚያስችል ነገር ላደርግለት አልችልም። እሱ ግን ሊያደርግ ይችላል። ለምን? እሱ ዘላለም ሕያው ነው፣ ከሙታን ጋር ህብረት የለውም። ነገር ግን የሞተውን ግን ሊወድ ይችላል። ሲወድ ደግሞ ሕያው ያደርገዋል። ሶ ከወደደን ከትልቅ ፍቅሩ የተነሳ ህይወት ሰጠን ነው የሚለው አይደለም። እንደዛ ቢል ጥሩ ነበር። በቃ ህይወት ሰጠን ነው፣ አሜን አሜን በሉ ቀጥሉ እንኑር ምን እንል ነበር። ግን ሌላ ከጌታ እግር ስር እንዳልነሳ የሚያደርገኝ እውነት አለ እዚህ ውስጥ። እሺ ምን ላድርግ? ይሄን ቃል ህይወቴን ለውጦታል። በቃ ልጥለው አልችልም። ከክርስቶስ ጋር ህይወት ሰጠን። ህይወት ማግኘታችን ብቻ አይደለም፣ ያገኘነው ህይወት ኳሊቲ ራሱ ገና ሊጠና የሚገባው ነገር ነው። ህይወት ማግኘታችን ብቻ አይደለም፣ ያገኘነው ህይወት ጥራቱ የትም የማይገኝ ኳሊቲው የትም የማይገኝ። ኦኬ። እዚህ ኳሊቲ የሚባል ነገር አለ እንትን ኮሜርሻል ዓለም ላይ፣ እዚህ ዓለም ላይ ኮሜርሻል የሆነው እንትን ላይ ኮሜርሻል የሆነው ኢንቫይሮንመንት ላይ ኳሊቲ የሚባል ነገር አለ። ኳንቲቲ ብቻ አይደለም፣ ኳሊቲ የሚባል ነገር አለ። ኳሊቲ ያለው ነው ይሄ ነገር ትላል። ኳሊቲ ያለው ነገር መርጠ ትገዛል። ኳሊቲ ከሌለው ዋጋ ያስከፍልሃል ማለት ነው። ኦኬ። ጥራት ከሌለው አደጋ አለው የሚል ማስታወቂያ ሰምታችሁ ከሆነ ከዚህ በፊት የገመድ ሽቦ ማስታወቂያ፣ ኤሌክትሪክ ገመድ እንኳን ጥራት ከሌለው አደጋ አለው ብለን ጥራት ያለው ነው የምንገዛው። የተሰጠን ህይወት መሆኑ ብቻ አይደለም፣ ያ ህይወት ኳሊቲው ልዩ ነው፣ የትም አታገኙትም። ማንም ሰው በዚህ ኳሊቲ ልክ ያው ያደርጋችሁ። የትኛውም አካል በዚህ ኳሊቲ ልክ ህይወት ሊሰጣችሁ አይችልም። ማንም እንዳይመካ ከስራ አይደለም፣ ከስራ አይደለም፣ በጭራሽ በስራ ልድን አንችልም፣ በእምነት ነው። ቀጥሎስ እኛ ፍጥረቱ ነንና አስቀድሞ ያዘጋጀው መልካም እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረናል። የዳነው በስራ አይደለም፣ የዳነው ግን ለስራ ነው። ሕያው የሆነ ሰው መኖር ይጀምራል። የሞተን ለምን አልኖርክም ብላ አትጠይቀው። ሞቷላ። ህይወት ከሰጠው በኋላ ግን ኑር ትለዋል። ያንን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠራል። እዚህ ጋር ዮሐንስ አፈወርቅ አንድ የሚናገረው ነገር አለ። እግዚአብሔር የከለከለን መጽደቅን መልካም ስራን አይደለም ማለት። እግዚአብሔር መልካም ስራ አልከለከለን፣ የከለከለን በስራ መጽደቅን ነው አለ። የጸደቅነው በእምነት ነው። ቀጥሎስ አንድ ሰው ግን ወደ ቤተ መንግስት እየሄደ መሀል ላይ ቤተ መንግስት ደርሻለሁና በቃ ብሎ ደክሞት ቢያርፍ ግን ደርሻለሁ ብሎ ቢያርፍና ከዛ በኋላ ባይንቀሳቀስ እዛ ቤተ መንግስት ይደርሳል? ኧረ አይደርስም። ኦኬ አይደርስም። እዛ ቤተ መንግስት ይደርሳል? ሪቶሪክ ጥያቄ ነው እየጠየቀ ያለው ሰፈር። ወደዛ ወደ ቤተ መንግስቱ ይደርሳል? ወደዛ ክብር ይደርሳል? በቃ አሁን ጨርሻለሁ ብሎ መሀል መንገድ ላይ ቢቀመጥ ወደ ቤተ መንግስት መንገድ ጀምሮ ኧረ አይችልም። እናማ የምትሄድበትን ያንን አቅም ሰጠህና እስከ ቤተ መንግስቱ ድረስ እዛ ክብር እስክትገባ ድረስ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ፈጠረ። ስለዚህ አሁን ሕያው ነህ፣ መኖር አለብህ፣ መኖር ትችላለህ። የሚያኖርህ ኃይል አለ። በራስህ አይደለም የምትኖረው፣ የሚያኖርህ ኃይል አለ። ሕያው እንደሆንክ የሚታወቀው በምትኖረው ኑሮ ልክ ነው። ስለዚህ አሁን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። ሙት ነበረን፣ ሕያው ሆነናል። ስለዚህ ከዚህ በኋላ ምን ማድረግ አለብን? እንደ ሕያው ሰው መኖር አለብን። እንደ ሕያው ሰው መንቀሳቀስ አለብን። አሁን ወደ ቤተ መንግስቱ ጉዞ ጀምረናል። ያን ጉዞ መጨረስ መቻል አለብን። በቃ ያንን ጉዞ ቀጥለን ፍጻሜ ማድረስ መቻል አለብን የሚለውን ነገር ያስቀምጣል። መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚለው ሐሳብ ፖይንቱ እሱ ነው፣ ወይም ደግሞ ትርጓሜው እሱ ነው የሚል ነገር ያስቀምጣል። ዮሐንስ አፈወርቅ ኤፌሶን ምዕራፍ 2ን ሲሰብክ ማለት ነው። ከዛ በኋላ ግን እኔ የሚገርመኝ ነገር ያለው ሙታን የሚለውን ሐሳብ በኃጢአታችሁ ሙታን ነበራችሁ የሚለውን ሐሳብ አልረሳችሁትም። ከብሉይ ኪዳን ነው ያነሳሁት። ብሉይ ኪዳን ላይ ስንመለከት እግዚአብሔር ከሞተ ነገር ጋር ህብረት የለውም። የሞተ ነገር የነካ ሰው የመንጻት ስርዓት ሳይፈጽም አያገለግልም። የሞተ ዘመድ ያለው ሰው ለሞተው ዘመዱ ጸጉሩን እየነጨ ቤተ መቅደስ ውስጥ አያገለግልም። እንደዚሁም አገልጋዮች የሞተ ነገር ወደ እግዚአብሔር ቤት ይዘው መጥተው መሰዋት አይችሉም ብያቸዋል። አሁን እንቀጥል። ስለዚህ እናንተ አለ ጳውሎስ አስቀድሞ በስጋ አሕዛብ የነበራችሁ እኛ ማለት ነው
በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ኢትዮጵያን ስለሆን እንገረዛለን እና ኖት ዛት መገረዝ ያ መገረዝ እንደ አህዛብ የምንገረዘው እንደ አይሁዳዊ የምንገረዘው አይደለም። የአይሁዳዊነት በተገረዝኩበት ሰዓት የአይሁዳዊነት ዜግነት አይሰጠኝ እኔ ማለት ነው እንደ አንድ ኢትዮጵያዊ። ኦኬ። ስለዚህ ጳውሎስ በሌላ ውይይት ነው የሚናገረው። በስጋ የተገረዙ በተባሉት በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ሲል ያልተገረዙ ከተባሉ እነዛ ኤፌሶና ምን እንደሚገጥማቸው ተመልከቱ። ይህን አስቧልና በዚያ ዘመን ያልተገረዙ ስለተባሉ ከእስራኤል መንግስት ርቃችሁ፣ እስራኤል ልዩ መንግስት ናት፣ የእግዚአብሔር ኔሽን ናት። ከዛ መንግስት ርቃችሁ ሙታን የነበሩ የተባሉት ማለት ነው። እሺ ከዛስ ለተስፋው ቃል ኪዳን እንግዶች ሆናችሁ እግዚአብሔር ወተትና ማር ወደምታፈሰው ምድር አስገባችኋለሁ ብሎ የጠራቸው እስራኤላውያን ቢወድቁ እንኳን የሚያነሳቸው ቢማረኩ እንኳን መልሶ ሪስቶር የሚያደርጋቸው በእነሱ ምን ይሆናችሁ? ለተስፋው ቃል እንግዶች ይሆናችሁ። እሺ በዚህም ዓለም ተስፋን አታችሁ። ኦኬ በዚህም ዓለም ተስፋን አታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ስለዚህ ይሄ በስጋ በእጅ የተገረዙ ለተባሉት ያልተገረዙ የተባሉት ምንድን ናቸው ሲባል የመጀመሪያው ከእስራኤል መንግስት የራቁ ነበሩ። ተፈርስቲንግ እሱ ነው። ከእስራኤል መንግስት የራቁ ነበሩ። ሁለተኛ የትኛውም ተስፋ አያገኛቸውም። ሆፕ ወይም ደግሞ ይሄ ጠፋኝ እንትን የግሪኩ ኤልፒስ ይመጣል ተብሎ በፍጹም መጠባበቅ የሚጠበቅ ነገር ማለት ነው። ለዛ ነገር ይመጣል ብላችሁ ለምትጠብቁት ነገር እንግዶች ሆናችሁ ያለ ክርስቶስ ነበራችኋልና አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ኦኬ ሙታን ነበራችሁ ምናምን የተባላችሁት በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ስለዚህ ርቃችሁ ለነበራችሁም ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። ሙታን ለነበሩት ማለት ነው። እሺ አሁን ቀጥሎ ሙታን የነበሩት ከእግዚአብሔር ጋር ጭራሽ ህብረት ያልነበራቸው እነሱ እኛ ሙታን የነበር ነው ምን እንሆናለን? እንደዚህ እንሆናለን። ርቃችሁ ለነበራችሁ ሰላምን፣ ቀርበው ለነበሩት ሰላምን ስለሰበከ በእሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ከእግዚአብሔር ጋር ህብረት የለንም የተባለን ሰዎች አሁን ወደ አብ መግባት አለን በአንድ መንፈስ። አንድ ሁለተኛ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ከዚህ በኋላ ምንድን ናችሁ? ባላገሮች ናችሁ። ከዚህ በኋላ የእግዚአብሔር ቤተሰቦች ናችሁ። ባላገሮች ዕብራይስጡ አምሃሬትስ ማለት በቃ ዞራችሁ ብትፈልጉ የኔ አይደለም የሚላችሁ ነገር የለም። ሰውየው ባላገር ከሆነ ይሄም የኔ ነው ያም የኔ ነው። የጎረቤቴ ከብት ራሱ የኔ ኦኬ፣ ልትነካው አትችልም። እኔ ፊትህ እያለው ልትነካው አትችልም። የኔ ባላገሮች ናቸው ማለት እሱ ነው። የእግዚአብሔር መንግስት ውስጥ ያለው ነገር የናንተ የሆነ ናችሁ ከዚህ በኋላ። ገራሚው ነገር ግን እሱ አይደለም። እንግዲያስ ከእንግዲህ ወዲህ ባላገሮችና የእግዚአብሔር ቤተሰቦች ናችሁ ካለ በኋላ እንግዶችና መጻተኞች አይደላችሁም ካለ በኋላ እንዲህ ይላል፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። እኔ እዚህ ጋር በቃል ሲጀምር ሙታን ነበራችሁ ብሎ ነው የጀመረው። ሲጨርስ ግን የእግዚአብሔር መኖሪያ ለመሆን ትሰራላችሁ ብሎ ነው የጨረሰው። ሲጀምር ሙታን ነበራችሁ ሲለን እግዚአብሔር ቤት ለመግባትም ከእግዚአብሔር ነገር ጋር ህብረት ለማድረግም አቅሙ አልነበረንም። ለምን? እግዚአብሔር ከሞተ ነገር ጋር ህብረት የለውም። ጭራሽ ነው ህብረት የሌለው ከሞተ ነገር ጋር። የሞተ ነገር ከነካ ካንተ ጋር ራሱ ህብረት የለውም። ኦኬ አንድ ሁለተኛ ሲጨርስ ግን እንደዚህ ያለ አሁን ግን ክርስቶስ ስለደረሰላችሁ ከእግዚአብሔር ፍቅር የተነሳ እሱ ስለደረሰላችሁ የእግዚአብሔር መኖሪያ ለመሆን እየተሰራችሁ ነው። ሕያው አድርጓችኋል፣ ባለቤት አድርጓችኋል፣ ቤተሰብ አድርጓችኋል፣ ባላገር አድርጓችኋል። ግን ከዛም ያልፍ ነገር አድርጓችኋል። ምን አድርጓችኋል? ሕያው አድርጓችኋል። ከሱ ጋር ህብረት የምታረጉ አድርጓችኋል። ትላንት እሱ ቤት ለመግባት መብቱ ያልነበራችሁ ዛሬ እሱ እናንተን ቤት አድርጎ እናንተ ውስጥ ሊኖር። ዋው! እሺ አሁን ከዚህ በላይ ከእግዚአብሔር እግር ስር እንዳንነሳ የሚያደርግ እውነት የት እናገኛለን?
እና ከላይ የሚጀምርበት የኛ የሞታችን ክላይማክስ እና ከታች የሚጨርስበት የህያውነታችን ክላይማክስ አለቀ በቃ። አዲስ ኪዳንን ሙሉ በሙሉ ጥቅልል አድርጎ አዲሱ ኪዳን እንዴት ነው የተመሰረተው፣ ለምንድን ነው የተመሰረተው የሚለውን ነገር ጥቅልል አድርጎ አስቀምጦልናል። ጌታችን ይባረክ፣ እግዚአብሔር ይመስገን። ከዚህ በላይ ምንም ባልን ጥሩ ነው። ተባረኩ። ቃልዬ እናመሰግናለን። ዋናነት ያነሳሁት ኮር ፖይንቶች ላይ እጅግ በጣም ደስ የሚሉ ነገሮችን አንስተሃል። የመድኃኔዓለም ኢየሱስ ክርስቶስ ይህ ነው። በስተመጨረሻ ግን የማነሳው ጥያቄ ቶሚዬም ካለ ጥያቄ ማንሳት ትችላለህ። ምናልባት ስለ ክርስቶስ ውሎ እያወራን ስለሆነ ክርስቶስ ለምን ከኛ ጋር መኖርን መረጠ? ለምን ከቅዱሳን ከጻድቃን ጋር ለመኖር ኢየሱስ ክርስቶስን በቃ እሱን የሚወዱትን ብቻ እሱን የሚያከብሩትን ብቻ ስለምን አልመረጠም ክርስቶስ? ለምን እንደውም አብዛኛውን መጽሐፍ ቅዱስ ክፍል የክርስቶስ ኢየሱስ ውሎ እንደው በቃ በተለያዩ ኃጢያት ውስጥ የነበሩ ሰዎች ጋር ነበርና በስተመጨረሻ አንድ ያስቀመጥካት ነገር ነበረች። ፍቅር የሚለው ነገር ይጠቃልለዋል። የሐሳቡ ሁሉ መጠቅለያ ፍቅር፣ የክርስቶስ ፍቅር ነው። ለምን ሊያፈቅረን ወደደ የሚለው ጥያቄ ደግሞ የጥያቄዎች ሁሉ የመጨረሻው ጥያቄ ነው። ክርስቶስ ለምን ሊወደን ነው? ለምን አፈቀረን? ለምን ወደደን? ለምን እርሱን ጠልተነው እግዚአብሔርን ክደነው ግን ኢየሱስ ክርስቶስ እርሱ ስለምን እኛን ሊያፈቅረን ሊወደን ወደደ የሚለውን ነገር የስተመጨረሻ ጥያቄ ነውና ቃልዬ እጅግ ደስ ያለኝ ሐሳቦችን ስላነሳ እቺንም ብትመልሳት ደስ ይለኛል። ለኔ ነው አይደል? አዎ ቃልዬ፣ አዎ ቃልሻ። እሺ ያ ቅድም በደንብ ጠቅልዬዋለሁ። በአጭሩ ለማስቀመጥ ለምን ያንን ወደደ ሲባል እግዚአብሔር የተጠላን የሚወድ እግዚአብሔር የወደቀን የሚያነሳ ኃይሉን ለማዳን የሚጠቀም አምላክ ስለሆነ፣ ምክንያቱም ለአይሁድም ይሁን ለግሪክ ሰው የእግዚአብሔር ኃይል ለማዳን ነውና ብሎ ሐዋርያው ጳውሎስ ሮሜ ላይ ስለሚነግረን የእግዚአብሔር ኃይል ለማዳን ስለሆነ ሁልጊዜም ቢሆን ኃያል ነው፣ ግን ደግሞ ለማዳን ነው ኃይሉን የሚጠቀምበት፣ የሚድን ነው የሚፈልገው። ስለዚህ ለዛ ነው ክርስቶስ ከእንደኛ አይነት ሰዎች ጋር ለመዋል የመረጠው። ለዛ ነው እግዚአብሔር ኃያል ነው፣ ለማዳን ነው ኃይሉን የሚጠቀመው። እግዚአብሔር ኃይል ለማዳን ነው። እኛ ደግሞ መዳን የሚገባን የምንጠፋ ሰዎች ስለነበረ ክርስቶስ እኛ ጋር ከኛ ሰፈር ያልጠፋው ከእንደኛ አይነት ሰዎች ጋር ይውል የነበረው በዛ ምክንያት ነው። የእግዚአብሔርን የማዳን ኃይል ለማሳየት እግዚአብሔር ለኛ ካለው ታላቅ ፍቅር የተነሳ ነው እላለሁ። ረጅም ነገር ቅድም ስላወራው ጥቅስም ምናምን አሁን አልጠቅስም። በዛ መንገድ አስቀምጣለሁ ተቀለው። ቴንክ ዩ ቃልሻዬ፣ እግዚአብሔር ያክብርልኝ። እጅግ በጣም ደስ ብሎኛል። ዋናው ፍሬ ሐሳብ ክርስቶስ ነው። ዋናው ኮር ፖይንታችን ክርስቶስ ነው። ስለ ክርስቶስ መናገር የሚችል አንደበት ሁልጊዜ በክብር መስተናገድ ይገባዋልና እግዚአብሔር አምላክ ያክብርክ። ቃልዬ ቶሚዬ የምታነሳው ነገር ካለክ? ያው የተወሰነ እየሰማሁ ነበር፣ ስራ ላይ ስለነበርኩኝ ያው ሙሉውን ባልሰማውም ጥሩ ሀሳቦችን ሲያነሳ ነበርና ጠይቀውም ላይመቸው ይችላል ብዬ ስለማስብ ነው። ቃል ይመቻል ላይመቸው ይችላል። ሚኪ በቃ ከሌሎቹ ሀሳብ ተቀበል። ሌላች ጥያቄ ካለ ግን መግባት የሚችሉ ሰዎች ካሉ ይመቻል። ጥያቄ ለመመለስ መንገድ ላይ ነህ ብዬ እሺ ቶሚ፣ ምንም ጥያቄ የለውም። ያው እኛ ጋር ባለው እንደዚህ አይነት ስብከቶች ሲሰበኩ ቃለ ሕይወት ያሰማልን ነው የሚባለው። ግን ያው የእናንተን ስለማላውቀው ልለፍ። እሰማለሁ አትሰማም እያለኝ ነው መዲ። ሚኪ ይሰማለሁ? ትሰማለህ ብሮስኪ ትሰማለህ? እሺ ቃሌ ቅድም
አሜን ብያለሁ ይልልሃል ቃሌ። እሺ ጥሩ ወንጌል ነው ማለት ስለ ክርስቶስ ሲነገር የማንስማማበት ነገር ቢኖር ኖሮ ቃሌን አስቁመን ነው ይሄ ነገር እኮ ከመጽሐፍ ቅዱስ አንጻር ልክ አይደለም እንለው ነበርና የተናገረው የእግዚአብሔርን ቃል ነው። ኖርማሊ በሱ እምነት እናምናለን ወይ ደግሞ በአንድ ቋት ውስጥ አለን ማለት ግን አይደለምና ከስር የምትሳደቡ የምትፈርጁ ሰዎች ትንሽ ጥንቃቄ ብታደርጉ መልካም ነው። ቃልዬ ለአንተ ጥያቄ ምን መሰለ፣ ቅድም አንድ ነገር ላይ በጣም ፎከስ አድርገህ ስትናገር ሰማውና አሁን በቀኙ የተቀመጠልን ስለኛ ነው የሚለው ነገር ላይ ከዚህ በፊትም አንድ ቪዲዮ አንተም ለቀህ ስላየው እንደው ብታብራራልኝ ኢየሱስ ክርስቶስን አምላኬ ጌታዬ ብለህ በዚህ ፍቅር የተናገርክለትን አምላክህን ዛሬም ይማልደኛል ወይ ደግሞ ያማልደኛል ብለህ ነው የምታምነው? ሜቢ ከተናገርከው ነገር አንጻር በመነሳት ነው ይህን ጥያቄ የጠየኩትና የሚመች ከሆነ ብትመልስልኝ። ይማልዳል የሚለውን ያለ ምናልባት እኔ ይሰማኛል ይማልዳል የሚለውን ያለው ጥርት አድርጌ ለመስማት ነው። ምን አልከኝ ሚኪ? የሆነ ነገር እያልክ ነበር። አይ እንትን ትንሽ ድምፁ ይረብሻልና ምናልባት ግን ቶሚዬ ወደዚህኛው እንትን ከመጣን ወደ በጣም ስንት ብር ልዩነቶች ውስጥ መግባት በማሽ መጥቷል ፈልጋ ነው ይሰማል ቶሚዬ ወይ ሚኪ? እሺ እሺ አባቴ እሺ ምናልባት ይህን ጥያቄዎች ሌላ ጊዜ ብናነሳው አሪፍ ነው። አሁን ያነሳት ከምልጃ ጋር በተያያዘ ህፃናት የጠየኩት ለዛ ነው ሚኪ። ሆነ ያልኩት ለዛ ይቻላል ስላነሳው ነው። እሺ ቅድም ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስ እየተናገረ ስላነሳው ነው ሐሳቡን ያነሳውት። ችግር የለው ሌላ ጊዜ ማንሳት ይቻላል። ችግር የለው መስማት እችላለሁ። ይሄው ወጣ እያልኩ ነው መስማት እችላለሁ። ቃል አዎ ምንድነው ቶሚዬ ልክ ነህ። እንዲህ አይነት ነገሮች አሁን አንዳንድ እንደዚህ አይነት ነገሮች በውይይት መሃል የሚሆኑ ስለሚሆን የሆነ ዲስከሽን ላይክ ሰዎች ክርክር ይሉታል። ግን ያው እኔ ቤት ታውቃለህ ክርክር አይኖርም እና እኔም አንተም ባለንበት ቤት ውስጥ እንዲህ አይነት እጅግ በጣም መንፈስን የሚያረካ ሰላምን የሚሰጥ ከስድብ ከነቀፌታ ከጥላቻ የራቀ በክርስቶስ ቃልና በክርስቶስ ላይ መሰረት ያደረጉ ጽድት ያሉ ንግግሮች ያንጻሉ የሚል እምነት ስላለኝ ከዛ አንፃር እንቀጥልበታልና ውይይቶች ግን ሲኖሩ ልክ አሁን በልዩነታችን መካከል በጣም እጅግ በጣም ትልቅ ልዩነት በክርስቶስ ኢየሱስ ላይ ያሉ ልዩነቶች ሰፊ ልዩነቶች ያሉባቸው ነገሮች ላይ እንዳልከው ያነሳሃቸውን ፖይንት እያነሳን ጥያቄውን ማንሳት ይቻላል። መሞገት የምናደርግባቸው ሁኔታዎች ይኖራሉና ጥሩ ነገር ነው ያነሳው ቶሚ ለማለት ፈልጌ ነው። ግን ያው ሌላ ጊዜ ቢሆን ይሻላል የሚል ሐሳብ ስላለኝ ነው። ቶሚዬ ወይ እሺ ያው እንደስተናረክሽ አረከኝ አይ ምንም ችግር የለው። ኖርማሊ ወንጌልን እየተጠያየቁ መማማር መልካም እንደ ስብከት አይደለም። አሁን ጥያቄን የጠየቅነው ስለነበር ነው። ይቅርታ ሚኪ ይሰማል? ሙሉ ሄሎ ሚኪ ሚኮ ይሰማል አለ። እሺ ሚካኤል መሰለኝ ጥያቄዎችን እየተጠያየቀ መማማሩ ከሙግት ወጣ ብለን ቢሆን መልካም ነውና እንደዚህ አይነት ነገሮች ከዛ በኋላ ደግሞ በመከባበር መንፈስ የትኛውን ቤተ እምነት ቢሆን መረዳዳት ይቻል ጥሩ ነው። ሌሎቻችሁ ጥያቄ ካላችሁ ግን ብትቀጥሉ። እሺ ልክ ነህ። ምዲ ብራዘር አይ እኔ እንኳን አይለኝም ግን እንትን የሆነ አሁን በተነሳው ላይ የኛ ልጆች ጥያቄ ያለው ካለ መግባት ይችላል። እኔ እንደሰማሁት የመጽሐፍ ቅዱስ እንትን ነው እሱና ያብራራው አንዳንድ ቃላቶች ቶሚ እንዳለ በመሃል ሊኖሩ ይችላሉ።
ያን የሆነ ጥያቄ ያለው ሰው ካለ እኔ እስቲ ሙሉ ስልጣን ሙሉ አድርገው ግን በስርዓት የሆነ ጭቅጭቅ ነገር ባይኖርና የሆነ በስርዓት የምንማርበት ህይወት የምናገኝበት ጭቅጭቅ ስለሰለቸ የሆነ በዚህ በተባለው ነገር ጥያቄ ያለው ሰው ካለ መግባት ይችላል። ሲቀጥል ደግሞ እኔም ቶሚ አንተም በተነሳው ላይ የቤተክርስቲያን አንድ ነገር የተነሳው በትምህርት ላይ ቃሌ ባብራራው ላይ የተነሳ ነገር የለም እና የሆነ አንዳንድ ጊዜ በጣም የተንቦረቀቀ የሆነ ጥላቻ ነገር ባይኖረን እላለሁ። ሚኪዬ እኔ ጥያቄ የለኝም በበኩሌ ያለው ግን ብናስገባ አሪፍ። መድዬ ክበርልኝ፣ እግዚአብሔር ያክብርልኝ። ትክክል ነው። ያው ስድድብ በቃ ክርስቶስ ነው። በክርስቶስ ላይ እናወራለን፣ እንነጋገራለን። እንደተባለው ግን ስድብን፣ መሳደብ፣ ማንቋሸሽ፣ ማጥላላት የፈለገ ቤቶች አሉ፣ በጣም ብዙ ቤቶች አሉ። እዛ ቦታዎች ላይ ሄዶ ያንን ነገር መፈጸም ይችላል። እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለው ሐዋርያው የተሰቀለውን ክርስቶስ ስለ እርሱ እያወራን ስለ እሱ የተነጋገረን። ምክንያቱም የተሰቀለው ክርስቶስ እጅግ ሰፊ ነው፣ እጅግ ጥልቅ ነው። ያወቅን የተረዳነው አይመስለኝም። ስለ እርሱ ስትናገር ብዙ ሸክሞችህ ይቀልሃል፣ ብዙ ነገሮችህ ከላይ ላይ እርግፍ ብለው ይወድቃሉ። ብዙ መጥፎ ያሰብካቸው ነገሮች ሁሉ እነዛ መጥፎ ነገሮች ሁሉ ይወገዳሉ። ምክንያቱም እርሱ ታላቅ ነው። የእርሱ ፍቅር እጅግ 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 በጣም ትልቅ ነው። እጅግ በጣም ትልቅ ነው። ክርስቶስ የስድብ አምላክ አይደለም፣ የፍቅር አምላክ ነው። የጥላቻ አምላክ አይደለም፣ የሰላም አምላክ ነው። ብዙ ግንኙነት አስፈላጊ፣ ምላሽ መስጠት ብዙም አስፈላጊ አይደለም። በቃ እነሱ የጥላቻውን ድልድይ መገንባት ይችላሉ። እኛ ደግሞ ክርስቶስን የፍቅር አምላክ የሆነውን ክርስቶስን ስሙን እየጠራን እርሱን እያመሰገንን ስለ እርሱ እየሰማን እያዳመጥን የሰማነውን ቢሆን ደግመን ደጋግመን እየሰማን በክርስቶስ እየተጽናናን እንጓዛለን ማለት ነው። ያ ነው መሆን የሚገባው። ቤተሰብ ቃልዬ በጣም እጅግ በጣም ደስ የሚል ነገሮችን አቅርበሃል። እግዚአብሔር አምላክ ያክብርህ። ባለህበት ረጅም ሰዓት ቁጭ ብለህ አውርተሃልና በጣም ጥሩ ነው፣ በጣም መልካም ነው ማለትን እወዳለሁ። ስለ ክርስቶስ መናገር የሚፈልግ ሰው ግን ስለ ክርስቶስ መናገር፣ ስለ ክርስቶስ መመስከር፣ ስለ ክርስቶስ ለምን ከማን ጋር ነበረ ውሎ፣ የክርስቶስ ውሎ ከማን ጋር ነበረ፣ እኛን ኃጢአተኞች ስለምን ወደደን፣ ስለምን አፈቀረን፣ ስለምን ሊያድነን ፈለገ፣ በበደላችን በኃጢአታችን በመተላለፋችን ያመጣነውን ክፉ ነገር እርሱ ክርስቶስ ሊያስወግድልን ስለምን ወደደ። እጅግ በጣም ወሳኝ የሆነ ፖይንት ነው። ለስድብ መቼም መልስም ለስድብ ወንጌል የለውም። ወንጌል ፍቅር ስለሆነው ክርስቶስ ስለሆነ፣ ስለዚህ ስለ ክርስቶስ እናወራለን። እግዚአብሔር ያክብርልን ማለት እንወዳለን። ኤፍዬ የምትለው ነገር ቶሚዬ? እሺ አባቢ ቀጥል። ከስርም ሰው በጣም ሲወዛገብ ስላየው ነው ሚኪ እና መጥራት ያለበት ነገር መጥራት አለበት። ቃሌን ሚኪ ጥያቄ ጠየቀው። ክርስቶስ በምድር በተመላለሰ ጊዜ ውሎ ከነማን ጋር ነበር፣ እንዴት ነበር ብሎ ጠየቀው። ቃሌ ደግሞ መጽሐፍ ቅዱሳዊ የሆነውን የራሱን መረዳት አስረድቷል እና ይሄ ካልተዋጠላችሁ መሰዳደብ እኮ አስፈላጊ አይደለም፣ መተው ነው እና እናንተ የምታስሩልን ማህተብ የምትበጥሱት ማህተብ አይኖረንም። ማናችንም ምላሽ በመስጠት አንደክምም፣ ንቀን ግን አይደለም እና ምላሹ ስለማያስፈልግ ነው። እርስ በርስ ከመከፋፈል ውጭ ሌላ ለውጥ ስለማይኖረው ቃሌ ስለተናገረ ብቻ ሰንበዲን ፕሮቴስታንት ሆነሃል በንጥጣሃል ብትሉ እናንተ አትጸድቁበትም። ሚኪ ቢበነጥጥ ቶማስ ጴንጤ ቢሆን እናንተ የምትጸድቁበት አይደለም እና
እንደው መገፋፋት ባታስመስሉት። ተገፋን የሚሉት ተሐድሶች ናቸው፣ ሂዱና እነሱን በሏቸው እንጂ እኛ በፍጹም ተገፋን እንትናለን አንልም። እና እንደዛ እንድንል የምትፈልጉ ሰዎች ካላችሁ ትንሽ እንደው ትቆጠቡ ጥሩ ነው ለማለት ነው ቢኪ። ከዛ ውጭ ግን ጥያቄ አለን ብለው ግን በስርዓት እንደው የሰውን ክብር በጠበቀ መልኩ መጠያየቅ የሚፈልግ ካለ ገስት ላይ እየተቀበልን መጠያየቅ ማለት ቃሌን መጠየቅ የሚፈልግ ሰው ካለ እንደ አንድ ፕሮቴስታንት ያስተማረው ነገር ስህተት ነው የሚል ሰው ካለ አንድ ቁጥር እየጻፈልን ሚኪ አስገብተህ ጥያቄ ቢጠይቅ እንደኔ ነው ማለት ቃሌ አሁን የተናገረው ነገር ላይ እንደዛ ቢሆን ሚኪ ሐሳብ አዎ ባለችን ተወሰነች ደቂቃ ውስጥ እንደዛ ያደርጋል ማንኛውም ሰው የትኛው ምን አልከኝ ቶሚ ኤፊ እድል ስትሰጠው ነው በመሃል የገባሁት ይቅርታ እያልኩኝ እሺ አይ ስለመገፋት ስታወራ ሰው መግፋት የሚችለውን ነው የሚገፋው አይደለ መግፋት የሚችለውን ነው የሚገፋውና ትልቁ ችግር ትልቁ አንዳንድ ሰዎች የማያውቁት የማይረዱት ነገር መግፋት የማትችለውን እንዳለ ደግሞ ማወቅ ያስፈልጋልና በክርስቶስ ደም የታተመን ልትገፋው አትችልም ከዛ ከፍታውና ከዛ ማማው ላይ በፍጹም ገፍተህ ልትጥለው አትችልም እንዳልከው ግን ሰው የራሱን አስተሳሰብና አመለካከት በቤተክርስቲያን ላይ በነገራችን ላይ ቤተክርስቲያን ላይ ራስን መሾም በቤተክርስቲያን ላይ ራስን ኃላፊ አድርጎ ማስቀመጥ ክርስቶሳዊነት አይደለም ዲያብሎሳዊነት ነው አጋንንታዊነት እንደሆነ እጅግ ማወቅ ያስፈልጋልና ክርስቶስ የሁላችን መሰረት የመኖራችን ዋስትና የዘላለም ህይወት ማግኛችን ማን ነው ኮሜንት ላይ ጻፉት ኤፊ ይቀጥል እሺ ሚኪ ሰላም ብያለሁ እንዴት ነህ ጥያቄም ካለ በተነሳው ላይ የክርስቶስ ውሎን በተመለከተ እያነሳን ነውና እዚህም ላይ ካለ ሐሳብን መስጠት ትችላለህ እሺ ሚኪ ሰላም ብያለሁኝ ሁላችሁንም ሚኪዬ የመዲዬ ቶም ቃሌ ታች ያላችሁትንም ሁሉ ሰላም ብያለሁ ደስ ብሎኛል ደስ ብሎኝ የገባሁት እኔ እንደነዚህ አይነት ቤቶች ያስፈልጉናል ብዬ ነው የማስበው ሚኪ እንደዚህ በጣም ተረጋግተን ማለት ምንም የተለወጠ ነገር የለም እዚህ እኮ ሚኪ ኦርቶዶክሳዊ ነው በቃ እኛ ደግሞ እዚህ ያለነው ሁለት ወገኖች ደግሞ የወንጌላውያን ቤተ እምነት ነው ያለነው ምንም የተቀየረ ነገር የለም እኔ ሚኪ ጋር ቁጭ ብዬ ሻይ ልጠጣ እችላለሁ ጎረቤት ቢሆን ከ1 እስከ 3 ቡና እየተጣራራ እንድንጠጣ እንችላለን ምንም አዲስ ነገር የለምና ታች ወንድም እህቶቻችን ያው ይሄንን እንድትገነዘቡልን ይሁን ያው እንደዚህ አይነት ቤቶች አስፈላጊ ናቸው ማለት ጭቅጭቅ እኮ ለምሳሌ ከ100% ብንወስድ 99% እኮ የጭቅጭቅ ቤት ነው ገበያ ስንወጣ እንኳን ብዙ አይነት እንትን አይደል እንዴ አስቤዛ አይደል እንዴ የምንገዛው ድንች ብቻ እንኳን ገዛም ሽንኩርት አለ ምን አለና እንደዚህ አይነት ረጋ ያለ ማለት ምንማማርበት ጥያቄም ካለ የምንጠያየቅበት እኔ እኮ ኦርቶዶክሳውያንና ቃዴሱን ሐሳብ ሊሰጠን ይችላል በኋላ ላይ ኦርቶዶክሳውያንና ወንጌላውያን የግድ መጨቃጨቅ ነው እንዴ ያለባቸው ማለት ተስማምተው የሚያወሩበት ነገር የለም ወይ የሚለው ቃሌ በኋላ ሐሳብ ሊሰጠን ይችላል ምክንያቱም ቅርብ ጊዜ ቃሌ ከአንድ ኦርቶዶክሳዊ ጋር በትምህርተ ሥላሴ ላይ ከሙስሊሞች ጋር ዲቤት ምናልባት ኤፍዬ ይቅርታ በጣም ያው ርዕስ እንዳንስት ስለፈራውኝ ነው ስለሰጋው ነው በክርስቶስ ውሎ ላይ ሐሳብ ብንሰጥ ያው እኛ ምናልባት ከርዕሱ ትንሽ ወጣ ብዬ ሐሳብ ለመስጠት እየሞከርኩ ያለሁት